ሰላማችሁን የሚሰርቋችሁ ሶስት ነገሮችና መፍትሄዎቻቸው ዛሬ በዚህ ቪዲዮ አብረን እናያለን። ከዛ በፊት ማክሰኞ የተራራ ላይ ጸሎት አለኝ። በዚህ የተራራ ላይ ጸሎት እንድጸልይላችሁ የምትፈልጉት የጸሎት ርዕስ ካለ በኮሜንት ሴክሽን ላይ ጻፉልኝ። እግዚአብሔር ፊት በዛ ጉዳያችሁ ላይ እጸልይላችኋለሁ። ዛሬ በዚህ ቪዲዮ ብዙዎች እንደምትማሩ እንደምትጠቀሙ ተስፋ አደርጋለሁ። ይሄንን ቪዲዮ እስከ መጨረሻ በማዳመጥ ለሌሎችም እንዲደርስ ሼር፣ ላይክ በማድረግ እንድታደርሱልኝ በጌታ ፍቅር አደራላችኋለሁ። ምናልባት ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ። የመጀመሪያው ነጥብ ስለ ነገ ከልክ በላይ መጨነቅ። አብዛኞቻችን ነገን በእጆቻችን ለማስገባት ስንሞክር ሳናቀው እንጨነቃለን። ነገር ግን ነገ የኛ አይደለችም። ስለዚህ ለነገ አትጨነቁ፣ ነገ ለራሱ ይጨነቅ። የማቴዎስ ወንጌል ምዕራፍ 6 ከቁጥር 34 ላይ ያለውን የእግዚአብሔርን ቃል ማየት ትችላላችሁ። ዛሬን በታማኝነት መኖር ነገን ለእግዚአብሔር አሳልፎ መስጠት በረከታችሁ እንዲፈጥን ያደርጋል። በየቀኑ ጠዋት እግዚአብሔር ሆይ የዛሬን ቀኔን የነገን ጭንቀቴን ባንተ እጅ ላይ ትቻለሁ ብላችሁ እግዚአብሔር ፊት በጸሎት መበርታት መቻል አለባችሁ። ታዲያ እግዚአብሔር እጅ ላይ የተተወ ነገር አይበላሽም፣ አይሰበርም። ሁል ጊዜ ነገያችሁንም ዛሬያችሁንም ለእግዚአብሔር አሳልፋችሁ ስትሰጡ እግዚአብሔር ደግሞ ውብና ድንቅ አድርጎ ሰርቶ አሳልፎ ይሰጣችኋል። በፍጹም ስለዚህ ስለ ነገ መጨነቃችሁን ማቆም መቻል አለባችሁ። እርሱ ስለናንተ ያስባልና የሚያስጨንቃችሁን በእርሱ ላይ ጣሉ ተብሎ ስለተጻፈ እናንተ የሚያስጨንቃችሁን የሚያውኳችሁን ሁሉ ነገር እግዚአብሔር ላይ መጣልና መተውን መለማመድ መቻል አለባችሁ። ለእግዚአብሔር መስጠት ስትጀምሩ እግዚአብሔር ደግሞ የእናንተን ነገር መስራት ይጀምራል ማለት ነው። ሁለተኛው ነጥብ ከአቅም በላይ በሆኑ ነገሮች መወጠር። ልክ እንደ ጴጥሮስ ማዕበሉ ላይ ማተኮር ስንጀምር መስጠም እንጀምራለን። ጴጥሮስ ከጠራው ይልቅ ማዕበሉን ማየት ሲጀምር መስጠም ጀመረ። ስለዚህ የጠራችሁ ደግሞ የታመነ ስለሆነ የጠራችሁ ላይ ትኩረት ስታደርጉ፣ እግዚአብሔር ላይ ትኩረት ስታደርጉ በፍጹም አትሰጥሙ። መጥፎ ዜናዎችን ከመስማት ይልቅ የእግዚአብሔርን ቃል በማንበብ አእምሯችሁን ማሳደግ መቻል አለባችሁ። በዙሪያችሁ ያሉ ሰዎች ሁልጊዜ የሚያስፈራ፣ የሚያስጨንቅ፣ የሚያስደነግጥ ዜና ብቻ እየመጡ ይነግሯችኋል። ከነዛ ሁኔታዎች በመሸሽ በመጸለይ በእግዚአብሔር ቃል ላይ ልብን በመጣል እነዛን ጭንቀቶች ከራሳችሁ ማስወገድ፣ ሰላማችሁን ከሚነሳ ነገር መሸሽ መቻል አለባችሁ። መጸለይና የእግዚአብሔርን ቃል ማንበብ ሰላማችሁን ይመልስላችኋል። ሶስተኛው ነጥብ ምስጋናን መርሳት። የሌለንን ነገር ብቻ ስናይ፣ ያጣነው ነገር ላይ ብቻ ስናጉረመርም ያለንን ነገር እንድናጣ ያደርገናል። ስለዚህ እግዚአብሔር በሰጠን እያንዳንዱ ነገር ላይ እግዚአብሔርን ማመስገን የሌለ ነገራችን እንኳን እንዲመጣ ያደርጋል። በእያንዳንዱ ቀናቶቻችሁ ላይ ትንንሽ ናቸው ብላችሁ የምታስቡትን ጉዳይ እንኳን እያሰባችሁ እግዚአብሔርን ማመስገን አለባችሁ። ማመስገን የውስጥ ሰላማችሁን ይመልሳልና። ምስጋና በሌለበት ልብ ውስጥ ሁልጊዜ ጭንቀት ይነግሳል። ስለዚህ መጽሐፍ ቅዱስ እንደሚናገር ሁልጊዜ ደስ ይበላችሁ ተብሎ እንደተጻፈ ሁልጊዜ ባላችሁ ነገር ደስተኞች ሆናችሁ እግዚአብሔርን እያመሰገናችሁ ሰላማችሁን ልትጠብቁ ይገባል። ጭንቀትን ከህይወታችሁ ልታርቁ ይገባል። ሳታቋርጡ ጸልዩ፣ በሁሉ አመስግኑ እንደሚል እንደ እግዚአብሔር ቃል ሁልጊዜ ያለማቋረጥ እንደገና ደግሞ በሁሉ ነገር በሆነ ነገር ብቻ አይደለም ባልሆነ ነገር ጭምር እግዚአብሔርን ማመስገን የውስጣችሁን ሰላም መመለስ፣ የውስጣችሁን ሰላም መጠገን ትችላላችሁ። ስለዚህ ወዳጆቼ ጭንቀት ሰላምን አይተካም። ሰላም ግን የሚገኘው በመጸለይና በእግዚአብሔር በመታመን ነው። ዛሬ ሸክማችሁን፣ ጭንቀታችሁን ለእግዚአብሔር ለመስጠት ወስኑ፣ እርሱ ስለናንተ ያስባልና። አንደኛ ጴጥሮስ 5-7 ያለውን የእግዚአብሔርን ቃል ገብታችሁ አንብቡ። ስለዚህ የምትጨነቁትን የምታስቡትን ስለ ቤት ኪራይ፣ ስለ ልጆቻችሁ፣ የትኛውንም ጉዳይ ስለ ነገ እያሰባችሁ በምትጨነቁት ነገር ከዚህ ቪዲዮ በኋላ ለእግዚአብሔር አሳልፋችሁ በመስጠት እንድታርፉ፣ እሱ ደግሞ የእናንተን ጉዳይ እንዲሰራላችሁ ለእግዚአብሔር ስጡት። እረፍትና ሰላም ነው። በዛ ደግሞ በረከትም መልስም አለ። ያንን እንድትለማመዱ እጋብዛችኋለሁ። ቪዲዮን እስከ መጨረሻ ስለተከታተላችሁ እግዚአብሔር ይባርካችሁ። ቀጣይ በሌላ ቪዲዮ እስክንገናኝ እግዚአብሔር ከእናንተ ጋር ይሁን። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሻሎም